ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። በጣም በርካታ አስተያየት ነው ያየሁት። ሌላ ጊዜ አይ ቲንክ ያው የምርጫ ጉዳይ ስለሆነ ሌላ ጊዜ እንመለስበት። አዲስ አበባ ጉዳይ በዝርዝር እናየዋለን። ቅድም ያነሳሁት ትላንት የነበረ ዛሬ ይሄ ነው፣ ወደፊት ደግሞ እንዲህ መሆን አለበት የሚለውን ነው ያነሳውላችሁ እና ከዛ አንጻር ይሁት ባጭሩ ትላንትና የምክር ቤት አመራረጥ እንዴት ነበረ፣ ዛሬ እንዴት ይመጣ፣ ነገስ ምንድነው መሆን ያለበት የሚለው ሰው ከዛ አንግል ይሁት የኪነ ጥበብ ሙያተኞችን ራሱን ችሎ እናያለን። ግን ባጭሩ ያልኩት ምንድነው እኔ የኪነ ጥበብ ሙያተኞች ከኢትዮጵያ ፖለቲካ እንዳትርቁ፣ ይሄ ነው ማሳሰቢያ። እንዳትርቁ፣ ሰው አትመልከቱ፣ ሲገፏችሁ አትገፉ። አንተ ፖለቲካ ገባ እንዲገባ ሲሉ ዝም በሏቸው። ያ ማለት የፓርቲ ጥገኛ የፓርቲ መዝሙረኛ ሁኑ እያልኩ አይደለም። የማህበረሰብን ችግር በሚያሳይ መንገድ የማህበረሰብን ችግር በሚገልጥ መንገድ ተሳተፉ። እናንተ ባይተዋር ከሆናችሁ ሌላው ነው የሚወስንላችሁ። መጣችሁ እኔ በግልጽ ልንገር እና ሌላው መጥቶ የማያቀው ይፈተፍትላችኋል። ስለዚህ ለኔ ይሄንን ነው ያነስ ለማንሳት የሞከርኩት። አዲስ አበባ ግን በልዩ ሁኔታ ራሱን ችሎ እንመለከተዋለን። ትላንት እንዳልኩት የጠቅላይ ሚኒስትሩ ንግግር በጣም ዲፕ ነው። የትላንትና ውይይት በጣም ዲፕ ነው። ጊዜ መፍደድ የዚህ ድጋሚ ያነበብኩትም ስለሆነ ነው። የመደመር መንግስት የአዲስ ከተሞች እና ድጋሚ ለውይይት በሚረዳ መልኩ ያነበብኩት ነው። ፎር ሹር ወይ ነገ ወይ ከነገ ወዲያ አያይዤ እመለስበታለሁ። በጣም ዲፕ የሆኑ ነገሮች አሉ። የምናይበት ኮንቴክስት ከተማን የምናይበት አዲስ አበባን የምናይበት ሌሎች ከተሞች ትላንትና ምን ነበር፣ ዛሬ ምንድነው፣ ነገ ምን መሆን አለበት፣ ከተማ ላይ ስናተኩር ምንድነው የሚሉትን ነገሮች በጥልቀት እንመለከተዋለን። አይ ቲንክ ብዙ ደግሞ እኔ አዲስ አበቦች ስለሆናችሁ ብዙዎቻችሁ ነው ያልኩት። አይ ሆፕ ጥያቄም ካላችሁ ላኩልኝ። ጥያቄም ካላችሁ 1 2 3 ብላችሁ addiscompass@gmail ላይ ላኩልኝ። ወደ ሁለተኛው ነጥብ ልምጣ። ይበቃል። እውነትን ነው ይበቃል። ዱላህን አውሰኝና ካዝናችንን ሞልተውልናል። ሌሎች የሰሟቸው አዳዲስ መረጃዎች አሉ። እነሱን ቶሎ አነሳላችኋለሁ። በትግራይ ያለው የበጀት ጥያቄ አሁንም አነጋጋሪነቱ ቀጥሏል።
እንግዲህ እኔ በተወሰነ መልኩ አንዳንድ ሰው ለማነጋገር ሞክሬ ነበረ። የፌዴራል መንግስት ለምን ዝም ይላል የሚለው ጥያቄ ጎላ ብሎ የተነሳ መሆኑን አይቻለሁ። ብዙዎችም ልከውልኛል። ፌዴራል መንግስት እኮ ዝም ባለ ቁጥር ተንኮል የሸረበ ነው የሚመስለው። ትግራይ በጀት አልክም ብሎ ከህዝቡ ጋር እልህ የተጋባ ነው የሚመስለው። ከእንደገና ደግሞ ህዝቡ ላይ ቲፒኤልኤፍም ሌሎችም ደግሞ ደጋግመው ይሄው በጀት ከለከለ ምን ከለከለ ሲል ሄጂሞኒክ በሆነ መንገድ ይሄው ፌዴራል መንግስቱ ይጠላችኋል፣ የትግራይን ህዝብ ይጠላል የሚል ነገር እየተራመደ ነው። ማለት ሲሪየስሊ ያናገሩኝ ሰዎች ስላለው እኔ ፌዴራል መንግስትም አካባቢ ያላችሁ ሰዎች ብትሰሙት ደስ ስለሚለኝ መንግስት ዝም ባለ ቁጥር የማን አስተሳሰብ ነው ከፍ እያለ ሄደው የህወሓት ምናምን ማለት ነው። ይሄ ነገር የሆነ በግልጽ መነገር ያለበት ነገር አለ ብዬ አምናለሁ። አንደኛው ይሄ ነው። ሁለተኛ የተወሰኑ ሂንቶች ሰምቻለሁ። የመንግስት ሰራተኞች መምህራንን ደሞዝ ለመክፈል ዝግጅቶች እንዳሉ ሰምቻለሁ። ግን በሂንት ደረጃ በእንትን ደረጃ ያዙት የሆነች በጭላንጭል ደረጃ ወሰዱልኝ። ለሲቪል ሰርቫንቱ፣ ለሐኪሞችና ለመምህራን ለመክፈል ተወስኗል። እንግዲህ ያከፋፈሉ ሁኔታ ነው። ትላንት ያነሳውላችሁ ነገር ነበረ። በግለሰብ አካውንት ይግባ፣ እንደ ትምህርት ቤቶቹ እንደ ኮስት ይታዩ፣ ጤና ጣቢያዎቹ እንደ ኮስት ይታዩ። ኮስት የሚባለው ይሄ አካውንቲንግ ላይ በተለይ ኮስት አካውንቲንግ ላይ እንትኖቹን ኮስት እንትን ታደርጓቸዋል። ኮስት ሴንተር የሚባል ነገር አለ። ስለዚህ ፖዘቲቭ ነገር የሰማሁት ለመምህራን፣ ለሐኪሞች፣ ለጤና ሙያተኞች፣ ለሲቪል ሰርቫንቱ በተወሰነ መልኩ ለመክፈል ጥረቶች እንዳሉ ሰምቻለሁ። እኔ ጥሩ ነው ብዬ ነው ማለት። ከመንግስት ፌዴራል መንግስት ከህዝብ አንጻር ማድረግ ያለበትን ቱ ዘ ማክሲመም ማድረግ አለበት። ቱ ዘ ማክሲመም። አንዳንዴ እየተጎዳህም ሊሆን ይችላል፣ እያወከውም ሊሆን ይችላል። ቢኮዝ ቲፒኤልኤፍ ህወሓት አሁን እየሰራ ያለው በቀጥታ ወደ ጦርነት ለመግባት ስለሆነ ህዝቡን አስከፍቶ ነው ማስገባት የሚፈልገው። ስለዚህ የትኛው ቀዳዳ አለ፣ የትኛውን ቀዳዳ እንጠቀም የሚለው መታሰብ አለበት። ስለዚህ እኔ ለመምህራን፣ ለጤና ሙያተኞች፣ ለሲቪል ሰርቫንቱ ተናጥላዊ ይሁን ኮስት ሴንተር አድርገው ይሁን በግለሰብ አካውንት ይሁን በምናምን አንዳንድ ፕሮሰሶች መኖሮችን ሰምቻለሁ። ጥሩ ነው። በጣም በጣም ጥሩ ነው። ይሄ አንዱ ነገር ነው። አጠቃላይ በጀቱ ላይ ግን መነጋገር ያስፈልጋል። ከዛ አንጻር እነ አብርሃ ደስታ ያነሳውን ነገር ነው ርዕስ ያደረኩት ዛሬ። አብርሃ ደስታ የአረና ፓርቲ ሊቀመንበር የነበረ ሰው ነው። የጻፈው ነገር አለ። አብርሃ ምንድን ያለው? ዱላህን አውሰኝና ልደብድብህ አይሰራም ብሎ ነው የጻፈው። ሪዝነብል ስለሆነ ነው፣ የተጋሩም ስለሆነ ነው ያመጣሁት። ምንድነው የሚለው አብርሃ ደስታ? የፌዴራል መንግስትን ለመጣል ከሻዕቢያ ጋር ጥምረት ፈጥረናል እያሉ ለጦርነት ዝግጅት የትግራይ ህዝብን፣ ሰራተኞችን፣
እና ነጋዴዎችን በማስገደድ ገንዘብ እየሰበሰቡ የፌደራል መንግስትን በጀት እንዲለቀቅ መጠየቅ ዱላህን አውሰኝና ልደብድብህ እንደማለት ነው። ይሄ የአብርሃ ጽሑፍ ነው። ደግሞ ባንዳ እንዳትሉት እንደለመዳችሁት የትግራይ ህዝብ ጠላት እንዳትሉት አብርሃን ያው ባህሪያችሁ ስለሆነ ማለት ነው። ይቀጥላል አብርሃ። የክልል በጀት በህጋዊ መንገድ ይጠየቃል። ነገር ግን የክልል በጀት ለጦርነት ሳይሆን ለልማት ጥቅም እንዲውል ነው የሚጠየቀው። ጦርነት ላካሂድ ነው በጀት ይሰጠኝ አይባልም ነው እያለ ያለው አብርሃ። ይቀጥላል አብርሃ። የፌደራል መንግስት ያልተወጣቸው በርካታ ግዴታዎች ቢኖሩም ትክክለኛው መንገድ ህጋዊ መንገድን መከተል ነው። የፖለቲካ ጫና መፍጠር እንጂ እንደ ህወሓት ህገወጥ ስራ መስራት አይፈቀድም ይላል። ህወሓት ህገወጥ በሆነ መንገድ ከውጭ ሀገር መንግስታት ጋር ወይም መንግስት ጋር ያልተፈቀደ ግንኙነት ውስጥ በመግባት ለጦርነት እየተዘጋጀ ያለ ህገወጥ ኃይል ነው። በአንድ በኩል ለጦርነት እየተዘጋጁ በሌላ በኩል በጀት ይሰጠኝ ብሎ መጠየቅ በምንም መልኩ አብረው አይሄዱም። ይሄ በጣም ትልቅ ኃላፊነት የሚሰማው ጽሑፍ ነው። በነገራችን ላይ በዚህ በኩል ጦርነት እየተዘጋጀ ከሻቢያ ጋር እየተሰራ ጽምዶ እያለ ምን እያለ ሚሊት እንትን ማቴሪያል ገዝተናል ምናምን ገዝተናል እያለ እዚህ ጋር ደግሞ በጀት ይላቸዋል። ስለዚህ ምን አለ አብርሃ? በጣም ጥሩ አባባል ስለሆነ ስለወደድኳት ናት። ምን አለ? ዱላህን አውሰኝ ልደብድብህ እንደማለት ነው። ባንተው በጀት የጦርነት ዝግጅት ማለት ነው። ለአንዳንዶች እንዴት ይሄ ፓርት እንዳልታያቸው አላቅም። ማለት ሚዲያ ትንታኔ የሚሰሩ ሰዎች ማለት ነው። አንድ ነገር ማድረግ አለበት ቲፒኤልኤፍን አንድ ነገር ምናምን የሚሉ ሰዎች ያለው ኦኬ፣ አንድ ነገር ማድረግ ምንድን ነው? ዌል ቅድም ያልኩት እኔ ሜካኒዝሞችን ማስቀመጥ ያስፈልጋል። በተናጠል ደረጃ ሰራተኛውን፣ መምህሩን፣ ጤና ሙያተኛው የምታገኝበት ዘዴ ማስቀመጥ ያስፈልጋል። ካልሆነ ግን ጥቅል በጀት አንስተ ስትሰጣቸው እነሱ ለጦርነት ነው የሚዘጋጁበት። ምንድን ነው የምታደርገው? ጥቅል ነው የምትሰጠው። በዛ ላይ እና አንዳንዴ የምንወቅሳቸውና የማንወቅሳቸው ነገሮችን ወይም ደግሞ እኛ ፌርሊ እኛ እኮ በጀት አይከልከል ብለናል እንዴ ብለናል ለማለት ከሆነ ዳትስ ኖት እንትና ስላልመሰለኝ ማለት ፌር አይደለም። ይሄ ድርጅት ሄዶ ከሻቢያ ጋር ነው የተጣመደው። ከሻቢያ ጋር ተጣምዶ በጀት ነው እያደረገ ያለው። ሻቢያ ደግሞ የሚታወቅ ነው። ቶታሊ የጦርነት ዝግጅት ነው እያደረገ ያለው። አንዱ የአብርሃ ንግግር ነው ለኔ። ዱላህን አውሰኝ ልደብድብህ፣ ያንተን ዱላ ልቀበልህና እኔ ዶራስ መልሼ ልደብድብህ ማለት ነው። በጣም ፓወርፉል የሆነ ንግግር ነው። በነገራችን ቻሌንጅ አድርጉት። አሁን ይህን ንግግር ልክ አይደለም እንደዛ ማለት አይደለም ብላችሁ የምትሉ ካላችሁ አብርሃን ቻሌንጅ አድርጉት። የተጋሩ ነው፣ የትግራይ ሰው ነው አብርሃ። ተመሳሳይ ነገር ላንሳ። እንግዲህ ይሄን እየሰማችሁ በኋላ የስምረት ፓርቲን አነሳለሁ። ሌላ የህወሓት ከፍተኛ አመራር ጎደፋይ ጥላሁን የሚባል ደግሞ አሁን ልንገራችሁ። ይሄ የህወሓት ከፍተኛ አመራር ነው። ጎደፋይ ጥላሁን ይባላል። ስዕሉንም ንግግሩንም አይታችኋል ብቻ አይቻልም። ስለዚህ ይሄ ጎደፋይ የሚባለው ጎደፋይ ጥላሁን አላማጣ ስብሰባ ጠርቶ ቪዲዮ ወጥቷል።
የጎደፋይ የህወሓት አመራር ነው። የተናገረውን ብቻ ልንገራችሁ። ዝርዝሩን መስማት ከፈለጋችሁ ሶሎዳ ሚዲያ ጋር ሄዱ። አላማጣ ሄዶ ሰው ሰብስቦ የተናገረው ነው። አንደኛ ምን አለ ይሄ ሰው? የኤርትራ መንግስት የጦር መሳሪያና ሎጂስቲክ ድጋፍ እያደረገልን ነው። ጎደፋይ ጥላሁን ነው የሚባል አላማጣ ነው ሄደው ሰው ነው የሰበሰበው። ካድሬሚውን አባላት ዋቴቨር የሰበሰበው ቪዲዮ ወጥቷል። ህወሓት ደግሞ እንደ ድርጅት የሚናገረው ነግሬያቸዋለሁ። እንደሌላ እንደ ኢዜማ አይደለም። ህወሓት ለምሳሌ ኢዜማ ግርማ ሰይፉ ከፓርቲው አቋም ያልተያዘበት ነገር ካለ መናገር መብት አለው። ኢዜማ እንደዛ አይነት ክፍተት አለው። ህወሓት እንደሱ የለም። ማዕከላዊነት ይባላል በቋንቋ በድርጅት ቋንቋ ሴንትራሊዝም ይባላል በእንግሊዝኛ። የህወሓት አባላት የሳሙና ፋብሪካ ማለት ነው። ተጨፍልቀው ህወሓቶች ነው ያልኩት። ከፓርቲያቸው አቋም ውጭ አይናገሩ። ይሄ ሰው ሲናገር የግለሰብ አቋም አይደለም፣ የፓርቲውን አቋም ነው የሚያነሳው። ምንድን ነው ያለው? የኤርትራ መንግስት የጦር መሳሪያና ሎጂስቲክ ድጋፍ እያደረገልን ነው። ይቀጥላል ጎደፋይ። የኤርትራ መንግስት በታሪኩ ለትግራይ አድርጎት የማያውቀውን ቁም ነገር እያደረገልን ነው። እስከ ዛሬ በታሪኩ አድርጎ የማያውቀውን የኤርትራ መንግስት አሁን ለትግራይ እያደረገ ነው። ጎደፋይ ነው የሚያነሳው። አላማጣ ሄዶ ነው። የኤርትራ መንግስት ካዝናችንን ሙሉ አድርጎታል። ከፈለጋችሁ ታጣቂ የሆኑ ልጆቻችሁን ሂዱና ጠይቁ። ካዝናችን ሞልቷል። የሞላው ካዝናችን ከኤርትራ መንግስት ነው ሞላልን። ከፈለጋችሁ ሄዳችሁ እየሰበሰባቸውን ልጆቻችሁ ታጣቂዎች አሉ፣ ሄዳችሁ ጠይቋቸው። ያን ነው እያነሳን ያለ ነው እኮ እህታችን። የትግራይ ህዝብ ኢትዮጵያዊ ነው። ህወሓት በጀቱን ለጦርነት ያውሏል በሚለው ህወሓት ዳፋ ላይ መጎዳት የለበትም። መንግስት ሌላ ሜካኒዝም ተጠቅመውም ቢሆን በጀቱ ህዝብ መድረስ አለበት። እየተነጋገርን ያለነው ስለሱ እኮ ነው። እያወራሁ ያለሁትም እሱ ነው። ዛሬም ሰማሁ ያልኳችሁ መረጃ እሱ ነው። ለሲቪል ሰርቫንቱ፣ ለመምህራን፣ ለጤና ሙያተኞች የመክፈያ ሜካኒዝም ታስቦ ወይ በአካውንታቸው ወይ በኮስት ሴንተር ሆነው በኮስት ሴንተር የሚከፈሉበት ነገር እየተሰራ መሆኑን ሰምቻለሁ። ያ ፖዚቲቭ ነው። ጥሩ አረገ መንግስት ነው እያልኩ ያለሁት። የተሟላ መረጃ እንዳይሆን ያረጋገጥኩት ስላልሆነ ከፊል አድርጋችሁ ሰዱት። የተሟላ ሲሆን ነገ ደግሞ ሙሉን ነግራችኋለሁ። ግን በከፊል ሰምቻለሁ። በቃ ይሄንን ደግሞ መመስከር እፈልጋለሁ። የውስጥ መረጃዎችን አመሰግናለሁ በዚህ አጋጣሚ። አይ ነው ለእኔም ላንቺ አይደለም ፌቨን እያስተካከልን አይደለ እየተነጋገርን አይደለ የምንሄደው። እርስ በራስ እኮ እየተራረምን ነው የምንሄደው። ሌሎቹን ነው የሚያነሳውት። ይሄ በጀት አያስፈልግም እንዲያስፈልግም ምናምን የሚሉ እሱ የበለጠ ለማን ነው የሚያስደስተው? ለቲፒኤልኤፍ። የበለጠ የሚያስደስተው ለሻቢያ፣ የበለጠ የሚያስደስተው ለፋኖ፣ ለኦላ። ቢኮስ የትግራይ ህዝብ ይነሳሳለታል። ይኸው ደሞዝ የለ ምን የለ ደግሞ በቲፒኤልኤፍ ምክንያትስ መቀጣት አለባቸው ወይ? ፌር እኮ ጥያቄ። ስራ እየሰሩ ያው መምህራኖች አልሄድም ትምህርት ቤት አላሉ። የጤና ሙያተኞች ክሊኒክ አልሄድም ሆስፒታል አልሄድም አላሉ። ሲቪል ሰርቫንቶቹ ቤት ይቀመጣሉ አላሉ። ስለዚህ የሆነ ሜካኒዝም መፈጠር ይችላል። እንደውም ለወደፊት በደንብ ቢታሰብበት እሱ ጥሩ ነው። የተለያየ ተቋማት ሰርተናል እዚህ ሀገር ከመጣን በኋላ 3-4 ተቋም ሰርቻለሁ እኔ። 3-4 ተቋም ስሰራ ምንድነው የሰራኋቸው? በግሌ ከሰራሁት ውጪ ማለት ነው። አሁን የምሰራውን ጨምሮ ተቋም እኮ እኔን በግለሰብ ደረጃ አያቀኝም።
ጀስት አካውንቴን ያውቃል፣ የሰራሁትን ያውቃል፣ አካውንቴ ላይ ያስገባልኛል። አለቀ። እኔ ምንም ግንኙነት የለኝም። ሌሎቹ መስሪያ ቤቶች ጋር የሰራኋቸው ተቋም እንደዛ ናቸው። በቃ ጀስት ደብሊቱ ወይ ምናምን ወይም 1099 ነው የሚሰጧቸው። የለስ የኢትዮጵያ ተቋም ካልሰራው በስተቀር እንዳልኩት። ስለዚህ ለወደፊትም ምናልባት ይሄ ነገር እንዳይመጣ በትግራይ ውስጥ ያሉ ሰራተኞች በሙሉ በሌላም አካባቢ ያሉ በቀጥታ ክፍያ የሚፈጸምበት ነገር ማመቻቸት ይቻላል ማለት ነው። ስለዚህ ፌደራል መንግስቱ በቀጥታ አካውንታቸው ውስጥ ሊያስገባላቸው ይችላል ለጊዜው ማለት ነው። ለምንድን ነው ይሄ የሆነው? ምክንያቱም ጥቅል በጀት ብትሰጡት ለጦርነቱ ያውለዋል። ለጦርነቱ ብቻ አይደለም 20% ይቀንስባቸዋል። ሌላው እኮ ችግር እኮ እሱ ነው። በደንብ ተረዱ። ብትሰጧቸው ደሞዝ 20% ቀንሶ ነው የሚሰጣቸው። ቢኮዝ 20% ወስነናል ለህወሓት ማጠናከሪያ ብለው 20% ይቀንስባቸዋል። ስለዚህ አሁን ሲቪል ሰርቫንቱ 20% ወይንም አትቀንስም። ምን ስለሆንክ ነው የምትቀንሰው? ለጦርነት አናዋጣም፣ አካውንቴ ላይ ይግባልኝ ዘን ማኔጅ ያደርጋል አካውንቱ። ሶ ኢንዲቪጁዋሊ አንደኛ የባንክ ሲስተም ሞደርን እየሆነ ይሄዳል። ቴሌም ከሆነ የቴሌ ሲስተም በዛ መልኩ ማድረግ ይቻላል። አንድ ጊዜ ከተሰራ ደግሞ ያልቅለታል፣ ቲፒኤልኤፍ ያልቅለታል። ሆስቴጅ እንዳደረገው ምንድነው ስሙ ተፈናቃዮችን አሁን ደግሞ የመንግስት ሰራተኞችን ሆስቴጅ ማድረግ ያቆማል ማለት ነው። አይችልም ሆስቴጅ ማድረግ። ስለዚህ ላይ ደግሞ የፖለቲካ ፓርቲዎች ስሩ ውጡና፣ የትግራይ ፖለቲካ ፓርቲዎች በተለይ ውጡና አትክፈል በሉ። አረና እንዳለ ሰምቻለሁ፣ ባይቶና እንዳለ ሰምቻለሁ። ሌሎች አትክፈል 20% አታዋጣ በሉት። ዘን ፌደራል መንግስቱ በአካውንታቸው ያስገባላቸው፣ በሆነ ሜካኒዝም ያስገባላቸው፣ በተናጠል ያስገባላቸው። የሆነ መንገድ ተጠቅሞ ቼክም ሊሆን ይችላል ለጊዜው አላቅም። ስለዚህ ከህወሓት ጋር ታለያዩዋቸዋላችሁ ማለት ነው። አይቻልም በእኛ በኩል ካላለፈ ገንዘብ አይሰጥም ካለ ህወሓት ጸቡ በማና በማማ ይሆናል? በህወሓትና በሲቪል ሰርቫንቱ መካከል፣ በሐኪሙ መካከል፣ በመምህሩ መካከል ይሆናል። በእኛ በኩል ካላለፈ ደሞዝ አታገኙም ካላቸው። ይሄ ምንም እንትን አይደለም፣ ስርዓቱን መጣስ አይደለም። ፌዴራሊዝም ምናምን የሚባል ነገር የለም እዚህ ጋር። ፌዴራሊዝም የለም ፕሊስ። በሆነ ማነቆ የሚባል ነገር እነሱ ራሳቸው ህግ የለም እያሉ ህገ መንግስት የሚባል የለም ሲሏል እንዲያው። ስለዚህ እኔ ጥሩ ነገር ነው ፌደራል መንግስት ማሰብ አለበት። and አስቧል ብዬ ሰምቻለሁ። ካሰበ እንኳን ደግ አሰባችሁ። ነገ የመጀመሪያችን ይሆናል። መረጃውን አጣርቼ ሙሉ መረጃ ከሆነ ይዤላችሁ መጥቼ የትግራይ መምህራን፣ የትግራይ ሲቪል ሰርቫንቶች፣ የትግራይ ጤና ሙያተኞች እንኳን ደስ ያላችሁ ብዬ እመጣለሁ። ያን ውሰዱልኝ። እንደነ ጉድፋይ አይነት ሰው ግን እንደነ ጉድፋይ ጥላውን አይነት ሰው ግን ምንድነው እየሰበከ ያለው? ህዝብ ሰብስቦ ወይም አባላቶቹን ሰብስቦ ምንድነው እያለ ያለው? አላማጣ ላይ ሰብስቦ የኤርትራ መንግስት የጦር መሳሪያና ሎጂስቲክ ድጋፍ እያደረገልን ነው፣ የኤርትራ መንግስት በታሪኩ ለትግራይ አድርጎ የማያውቀውን ነገር ነው እያደረገ ያለው፣ ከሻቢያ ካዝናችንን ሞልቶልናል፣ ከፈለጋችሁ ልጆቻችሁ ታጣቂዎቹን ሄዳችሁ ጠይቁ እያለ። ይህም ብቻ አይደለም ያለው። ይሄ ጎደፋይ የሚባለው ወርቅ፣ ሰሊጥና ሌሎች ምርቶች እንዳንሸጥ በቆቦ በኩል ስለተከለከልን በዛላምበሳ በኩል ማሻገር ጀምረናል። አሁን ወርቅ፣ ሰሊጥ፣ ሌሎች ምርቶችን በዛላምበሳ እያሻገርን ነው። እኔ ዛላምበሳ ደግሞ ኔትወርክ አለኝ፣ ሰዎች አሉኝ፣ እውነት ነው ብለውኛል፣ አጣርቻለሁ። ወርቅ በገፍ ነው የሚሄደው። ወርቅ በተለይ ወርቅ በገፍ ነው የሚሄደው በዛላምበሳ በኩል። ስለዚህ ወርቅን፣ ሰሊጥና ሌሎች ምርቶችን በዛላምበሳ በኩል ወደ ኤርትራ እየወሰድን ነው። ይሄን ያለው ጎደፋይ ጥላውን የሚባለው ነው፣ የህወሓት አመራር ነው። ጽምዶ መፍጠራችንም ጠቅሞናል። ከዚህ አንጻር ይሄን ነው እያለ ያለው።
የህወሓት ሰዎች እንደዚህ ነው የሚያስቡት። በደንብ ክሊር እንድትሆኑ ከትግራይ ህዝብ በተቃራኒ ነው እያሰቡ ያሉት። በመጨረሻ የስምረት ፓርቲ ከፍተኛ አመራር የሰጠው መረጃ አለ። ስምረት ፓርቲ አመራር እሱን ሁለት ሶስት ነገሮች ላንሳችሁልና አጠናቅቃለሁ። የስምረት ፓርቲ የሚለው ምንድነው? አንደኛ ከፍተኛ አመራር ነው። ይሄ ደግሞ ህወሓት በትግራይ የሚገኘውን ዋና ቢሮ ወደ ኤርትራ ሰንዓፈ አዟዙሯል ነው የሚለው። ነጣመ ናቸው አንዱ አላቅም ፊሊ ሰራተኛው መስማማትና ለስማማት አላቅም፣ ግን ደሞዝ 20% ሳይከፍል ምን ካይከፍል አካውንቱ ላይ ከገባበት ለምን አይስማማም? ይስማማል ብዬ አምናለሁ። የስምረት ከፍተኛ አመራር ጣመ ምንድነው እያለ ያለው? ህወሓት በትግራይ የሚገኘውን ዋና ቢሮ ወደ ኤርትራ ሰንዓፈ አዟዙሯል ነው የሚለው። በሰንዓፈ ለተከራየው የቤት ኪራይ ለ1 ዓመት 2 ሚሊዮን ናቅፋ እየከፈለ ነው ያለ። እንግዲህ ስሙ እንግዲህ ይሄ ቲፒኤልኤፍ ቢሮውን ወደ ሰንዓፈ አዟዟረ የነገረ ነው። ከሰንዓፈ ካዟዟረ በኋላ ለአመት 2 ሚሊዮን ናቅፋ ነው እየከፈለ ያለው። አንድ ናቅፋ ደግሞ ስንት ነው? 8 ብር ነው 12 ብር ነው? አባዙት በዛ 12 ቢሆን እንኳን 12 ሲባዛ በ2 ማለት 24 ሚሊዮን አካባቢ ነው የሚከፍለው ማለት። ቲፒኤልኤፍ ቢሮውን ወደ ሰንዓፈ ኤርትራ አዟዙሮ ማለት። የበጀት ጥያቄ የሚያነሳው ህወሓት በአማራ ክልል የሚገኘውን ታጣቂ ኃይል በሎጂስቲክ፣ በፋይናንስ፣ በቴክኒክና አመራር እየደገፈ ነው። ሁለተኛም ይሄን ነው ስምረት ፓርቲ እያነሳ ምሳሌ ይሰጣል። እዛ ለምሳሌ ይላል ሰሞኑን በጎንደር ዞን ከመከላከያ ጋር ሲዋጋ የነበረው የፋኖ ኃይል ውስጥ ተቆርጠው ቀርተው የነበሩት ታጣቂዎች በበለሳ በኩል አድርገው ወደ ትግራይ ሽሬ እንዲገቡ፣ ቀጥሎም ከሽሬ ወደ አበርገሌ በኩል እንዲወጡ አድርገዋቸዋል። ተመልከቱ። እዚህ ጎንደር የነበረውን ብጥብጥ አይታችኋል። ብጥብጡ ከተፈጠረ በኋላ የፋኖ የተወሰኑ ታጣቂዎች ተቆርጠው ቀርተው ነበር። ተቆርጠው የቀሩትን ምን አደረጓቸው? ወደ በበለሳ በኩል ይዘዋቸው ወጡ። ይዘዋቸው ከወጡ በኋላ ወደ ሽሬ ወሰዷቸው። ሽሬ ትግራይ ነው። ከሽሬ ወደ ምን አመጧቸው? ወደ አበርገሌ አመጧቸው። ይህን ስራ ነው እየሰራ ያለው ቲፒኤልኤፍ። ልክ አይደለም ብሎ የወጣ የለም በዚህ ላይ። ተመልከቱ ምን አይነት ስራ እየሰሩ እንደሆነ ማለት ነው። የጎንደር የተከሰተው ነገር ከባድ ነው ስላችሁ የነበረው ይሄው መረጃውን ቁጭ ያደረገው። ተዋጉ፣ ተቆረጡ። ሲቆረጡ ቲፒኤልኤፍ ገብቶ ጣልቃ ገብቶ በበለሳ አርጓቸው በሽሬ አርጎ ተመልሶ አበርገሌ ያመጣቸው። የጎንደር ኬዝ አንዳንዶች ሲያብዱ አይቻል። የጎንደር ኬዝ ጎንደርን ማጥፋት ነው የምንለው ለዚህ ነው። የጎንደር ኬዝ ቲፒኤልኤፍ እየመራው ነው የምንለው ለዚህ ነው። ይሄው ይሄ ቁልጭ ያለ ነው። ስምረት ፓርቲ አመራር ነው ይሄን የተናገረ። ጎንደር ላይ ጎንደርን ለማጥፋት እየተሰራ ያለው ስራ የቲፒኤልኤፍ ስራ ነው የምንላችሁ ከባዶ አይደለም። ሎጂስቲክ ይሰጣል፣ ጦር መሳሪያ ይሰጣል፣ አመራር ይሰጣል። ቲፒኤልኤፍ ያዋጋል፣ ሲቆረጡ ይዟቸው ያሸሻል፣ ተመልሶ ያመጣቸዋል። ዝም ብሎም እና ስርዓት ቲፒኤልኤፍ የትግራይ ብሔርተኛ ሚዲያ ጋር የሚሯሯጡት ዝም ብለው እንዳይመስሏችሁ። ከወሎ የሄዱ አሉ፣ ጎንደርን ለማጥፋት ከወሎ የሄዱ ዘሶኮልድ ፋኖ የሚባሉ አሉ። ከወሎ ይህንን በደንብ ማሰብ ማስተዋል ይጠይቃል። ጎንደር የምትጠፋው በህብረት ነው። በቲፒኤልኤፍ በጎጃም ጽንፈኛ፣ በወሎ ጽንፈኛ። ጎጃም ጽንፈኛ ብዬ ስል የሆኑ ሰዎች ጽፈው ልከውልኛል። አዎ ዘመነ የጎጃም ጽንፈኛ ነው። አስረስ የጎጃም ጽንፈኛ ነው። ግራንድ ጀስቲፋየር የጎጃም ጽንፈኛ ነው። ፋሲሌን ያለም የጎጃም ጽንፈኛ። እያንዳንዳቸውን ብትመርጧቸው የጎጃም ጽንፈኞች ጎንደር እንዲጠፋ ነው እየሰሩ ያሉት። ልንገራችሁ፣
ከሻቢያ ጋርም ያሉት ሌሎቹ የሆነ ጎጃምን እንዲህ ያለ ይሄ ሰውዬ ምናምን ሲሉ አይቻ እኔ አላልኩም፣ ጎጃም አላልኩም፣ የጎጃም ጽንፈኛ ቢኮስ የአማራ ብሔርተኝነት ከመጣም በእኔ ማዕቀፍ መሆን አለበት ብለው የሚያምኑ ማለት ነው፣ ሌላ አይደለም። ስለዚህ ቲፒኤልኤፍ አብሮ ሆኖ ጎንደርን ሊያጠፋት ነው እየሰራ ያለው። ይህንን ያላወቃችሁ ሰዎች የራሳችሁ ጉዳይ ነው። ቆም ብላችሁ ብታስቡ ነው የሚሻለው። ያለው ነገር ይሄን ነው የሚመስለው። ሌሎች ነገሮች እንግዲህ እናያለን። ቅድም እንዳነሳሁት የሰራተኞቹ ደሞዝ በተለያየ ሜካኒዝም ከተከፈለ መተን እነግራችኋለን። ሂንት ነው የሰጠኋችሁ፣ ሂንት ነው። ኤርሚያስ የተረጋገጠ ገና ያልተረጋገጠ ሂንት ነው የሰጠኋችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።